የጊዜ አያው የሚለውን የፊሊፕ ዚምባርዶን መጽሐፍ እንዲህ ተርጉሜ እያቀረብኩላችሁ ያለሁት እኔ ዮናታን ዳዊት አሰፋ ሲሆን ምዕራፍ 2ን እንቀጥላለን። ጊዜ በጊዜ እይታዎች ላይ የተደረገ መለስተኛ ቅኝት። ሄራክሊተስ የማይለወጠው ለውጥ ብቻ ነው ብሎ ነበር። በታዋቂው የካርል ሳጋን የጽንፈተ ዓለም ዘመን ቀመር ኮስሚክ ካላንደር መሠረት ምድር የተፈጠረችው ጽንፈ ዓለሙ በሕይወት በቆየበት የመጀመሪያ ዓመት በመስከረም ወር ውስጥ ነው። ዳይኖሰሮች ገና ከገና ዋዜማ ላይ የተከሰቱ ሲሆን የሰው አምሳል ያላቸው ዝንጀሮች ደግሞ በታኅሳስ 31 ቀን ከምሽቱ 4 ሰዓት ከሩብ ላይ ታዩ። የመጀመሪያዎቹ የሰው ዘር አባቶችም በሁለት እግሮቻቸው ቀጥ ብለው መራመድ የጀመሩት ከምሽቱ 3 ሰዓት ከ42 ሲሆን በአካላዊ አወቃቀራቸው ዘመናዊ የሆኑ የመጀመሪያዎቹ የሰው ልጆች ደግሞ ከምሽቱ 4 ተኩል ላይ ተከሰቱ። ዛሬ የምንገኝበት ዘመን ጽንፈ ዓለሙ በገባበት ሁለተኛው ዓመት የመጀመሪያ ሴኮንድ ላይ ነው። የሰው ልጆች ከመከሰታቸው በፊት በነበረው የመጀመሪያ ዓመት ውስጥ ያለፉት 364 ቀናት 10 ሰዓታትና 30 ደቂቃዎች በክስተቶች የተሞሉ ነበሩ። ጋላክሲዎች ተፈጠሩ፣ ሥርዓተ ፀሐዮች እጅግ ከሱ የሆነውንና የተናበበውን ምህዋራዊ ውደታቸውን አስተካክለው ያዙ። ፕላኔቶችን በውስጣቸው ሞሉ። ለሥነ ፈጠራ ተመራማሪው ኮስሞሎጂስት ሳጋን ይህ ግዙፍ ጽንፈ ዓለም ጊዜን ለመለካት የሚያገለግል ታላቅ መደብ ነው። ዓለም እጅግ ያረጀች ስትሆን የሰው ልጅ ግን እጅግ ለጋ ነው። በግላዊ ሕይወታችን ውስጥ ጉልህ ስፍራ ያላቸው ክስተቶች የሚለኩት በዓመታት ወይም ከዚያ ባነሱ ጊዜያት ነው። የሕይወት ዘመናችን በ10 ዓመታት፣ የቤተሰብ ትውልድ ሐረጋችን በ100 ክፍለ ዘመናት እንዲሁም የተመዘገበው የታሪክ ማኅደራችን በሺህ ዓመታት ይለካል። ይሁን እንጂ ከኛ መፈጠር በፊት ወደ ኋላ እጅግ ረጅም ዘመናት የሚያካልል ነገር ግን ስለ እርሱ ያለን ዕውቀት እጅግ ውስን የሆነ አስፈሪ የጊዜ አድማስ ቀድሞናል። ለዚህ ምክንያቱ በጽሑፍ የሰፈረ መረጃ አለመኖሩ የተንሰራፋውን የጊዜ ርዝማኔ በውል ለመረዳት ያለብን ተፈጥሯዊ ውስንነት ነው። ካርል ሳጋን ዘ ድራጎንስ ኦፍ ኤደን። ሳጋን ርቀትን በብርሃን ዓመታት፣ ጊዜን ደግሞ በሚሊየሞች ለካ። አብዛኞቻችን ግን ጊዜን የምንለካው በሕይወታችን ቀጥተኛ መስመር ላይ ተመስርተን ነው። እነዚህ ሕይወታችን በዚህ ግዙፍ ጽንፈ ዓለም ውስጥ ብልጭ ብለው እንደሚጠፉ አጭር የብርሃን ወጋጋኖች ቢሆኑም ያለን ሀብት ግን እነርሱ ብቻ ናቸው። እነርሱ ለእኛ ትልቅ ትርጉም አላቸው። በዚህ ሕይወት ተኮር እይታ የልደትና የሞት ቀናት የግላዊ ጊዜያችንን መጀመሪያ ማለፍና ማብቂያን ያመለክታሉ። ለእኛ 100 ዓመታት ረጅም የሕይወት ዘመን ሲሆኑ 1000 ዓመታት ደግሞ እንደ ዘላለም ይቆጠራሉ። እያንዳንዱን ልደት ወደ ሕይወት እንደ መግቢያ፣ እያንዳንዱን ሞት ደግሞ ከሕይወት እንደ መውጫ አድርገን እንመለከተዋለን። ስንወለድ እያንዳንዳችን ሙሉ በሙሉ አዲስ የሕይወት ቅጂ ሆነን እንፈጠራለን። ነገር ግን እያንዳንዳችን የተቀረጽነው ከጽንፈ ዓለሙ ጋር እኩል ዕድሜ ካለው ሳጋ ነው። በሳጋን የዘመን ቀመር ላይ የነበሩት እነዚያ የመጀመሪያዎቹ 364 ቀን በከንቱ አላለፉም፣ እኛን በመፍጠር ላይ ያሳለፉ ናቸው። አንተ ሕያው የዘመን ግድፈት ነህ። ከተወለድንበት ጊዜ አንስቶ በዙሪያችን ባለው ዓለም ውስጥ በተከሰተው ፈጣን ለውጥ የተነሳ እኛ የሰው ልጆች ሕያው የዘመን ግድፈቶች ነን። ዓለማችን ባለፉት 150 ዓመታት ውስጥ በአስደናቂ ሁኔታ ተለውጣለች። በአንጻሩ የሰው ልጅ ሰውነት አሰራር ፊዚዮሎጂው ለመፈጠር በሚሊዮኖች የሚቆጠሩ ዓመታትን የፈጀ ሲሆን ባለፉት 150 ዓመታት ውስጥ እምብዛም ደግሞ አልተለወጠም።
ሰውነትህ ምንም እንኳን እንከን የለሽ ጤንነት ላይ ቢገኝ የተቀረጸው ባለፈው ጊዜ ስኬታማ እንዲሆን ተደርጎ ነው። አሁን በሌለ ዓለም ውስጥ ለነበረ ተጽዕኖ ምላሽ ለመስጠት የተፈጠረ ጥንታዊ ባዮሎጂካዊ ማሽን ነው። ምንም እንኳ የኮምፒውተር ማቀነባበር ፍጥነት በየ24 ወሩ በሚፈጥንበት ዘመን ውስጥ ብንኖርም ሁለት የሰው ልጅ መረጃን የማቀነባበር ችሎታ ግን ባለፉት 150 ዓመታት ውስጥ ጉልህ በሆነ መልኩ አላደገም። የኛ ባዮሎጂካዊ አሰራር ከዘመኑ እጅግ ወደ ኋላ እንደቀረ ግልጽ ነው። እኛ ሜጋሁቨርትዝ ዓለም ውስጥ የምንኖር የኸርትዝ ማሽኖች ነን። ለአንድ አማካኝ የሰው ልጅ ቀለል ያለ የምላሽ ጊዜ 250 ሚሊ ሰከንዶች ያህል ነው። ቀለል ያለ የምላሽ ጊዜ ማለት አንድ ቁልፍ ሲጫን መብራት እንደሚበራው አይነት ማነቃቂያ ስቲሙለስ ምላሽ ለመስጠት የሚወስደው ጊዜ 250 ሚሊ ሰከንድ ነው። ስለዚህ እያንዳንዱ የብርሃን ግብዓት እና የቁልፍ መጫን ምላሽ ዑደት ሩብ ሰከንድን ይወስዳል። በየሰከንዱ 4 ሙሉ ዑደቶች ሊከናወኑ ይችላሉ። በዚህም መሰረት አንድ የተለመደ የሰው ልጅ ወደ 4 ኸርትዝ የሚጠጋ የማቀነባበር ፍጥነት አለው። ከዚህ ጋር ሲነጻጸር የዘመናችን የዴስክቶፕ ኮምፒውተሮች የማዕከላዊ ማቀነባበሪያ ክፍል የኮምፒውተሩ አእምሮ ማለት ነው ሲፒዩ ከ3 ጊጋ ኸርትዝ በላይ የሆነ የሰዓት ፍጥነት አላቸው። ይህ ማለት ከኛ በ750 ሚሊዮን ጊዜ ገደማ ይፈጥናሉ ማለት ነው ዴስክቶፖቹ። ይህ አንጻራዊ የሆነ ዝቅተኛ የማቀነባበር ፍጥነት ሁለት አበይት አንድምታዎች አሉት። አንደኛ፣ ሁላችንም ከ250 ሚሊ ሰከንዶች በላይ ባለፈው ጊዜ ውስጥ እንደምንኖር ያሳየናል። ሰውነታችን በዙሪያችን የሚከናወኑትን ነገሮች ለምሳሌ መብራቱን ተቀብሎ ለማወቅ ያን ያክል ጊዜ ይወስድበታል። የድምፅ ፍጥነት ከብርሃን ፍጥነት እጅግ ያነሰ በመሆኑ ድምፅን ለመስማት ለመረዳት ደግሞ ከዚያም የበለጠ ጊዜን ይወስድበታል። ሁለተኛ፣ የአእምሮአችን ማዕከላዊ ማቀነባበሪያ ክፍል ሲፒዩ በዝግታ የሚሰራ በመሆኑ እኛ የሰው ልጆች ስለ አንድ ነገር በማሰብ በምናጠፋው ጊዜ መጠን ላይ ከፍተኛ ጥንቃቄ ማድረግ ይኖርብናል። አንድ ስግብግብ ሰው ገንዘቡን የሚጠብቀው ወይም እንደሚጠብቀው ሁሉ እኛም አእምሯችንን የአስተሳሰብ ዑደታችንን መቆጠብ መጠበቅ አለብን፣ እንዲሁም መንከባከብም። በእርግጥም የሥነ ልቦና ባለሙያዎች ለዚህ ዝንባሌ የአእምሮ ኃይል ቆጣቢዎች የሚል ቃል ፈጥረዋል። በዕለታዊ የሕይወታቸው ዑደት ውስጥ ተደጋጋሚ ውሳኔዎች ሲያጋጥሟቸው ሰዎች የአስተሳሰብ ዑደታቸውን ይቆጥቡና በምትኩ በአእምሮአዊ አቋራጭ መንገዶች በሙከራና በስህተት የምንማራቸው ቀላልና ተግባራዊ መመሪያዎች ላይ ይደገፋሉ። ፍርድ የመስጠትና ውሳኔ ማስተላለፍ ክህሎታችን የምናስቀምጠው በሕይወታችን ውስጥ ለሚያጋጥሙን አዳዲስ ያልተጠበቁና አደገኛ ኃይሎች በማሰብም ነው። በተለይም ደግሞ መጻኢውን ጊዜ ለመተንበይ። በሚያሳዝነው ከዚህ ቀደም ይሰራ የነበረው ነገር በቅርብ ጊዜ ውስጥ በሚገባ ላይሰራ ይችላል። በተለይ ደግሞ አሁን ያለው ሁኔታ ከበፊቱ የተለየ ከሆነ ከዚህ በተጨማሪ ምንም ያህል ብንመኘውም ያለፉት ስኬቶቻችን ወደፊት በራሳቸው አይደገሙም። የተፈጥሮ ሁኔታና የክስተት ጊዜ። ሲግመንድ ፍሮይድ ከጥንት ጊዜ ጀምሮ የሰው ልጅ የባህል እድገት ሂደት ውስጥ አልፏል። እኛነታችን ሊላበሰው ከቻለው ወይም የቻለውን ምርጥ ነገር እንዲሁም ለምንሰቃይበት አብዛኛው ጉዳይ ዕዳ ያለብን ለዚሁ ሂደት ነው ይላል። ወደ አልበርት አይንስታይን ከተላከ ለምን ጦርነት ከተሰኘ ግልጽ ደብዳቤ ላይ ነው ሲግመንድ ፍሮይድ ይህንን የሚለው። የሰው ልጅ
የሰውነት አሰራር ሳይኮሎጂ ባለፉት 150 ዓመታት ውስጥ ካልተለወጠ ታዲያ የተለወጠው ምንድነው ነው ጥያቄው። እስቲ በሰጋን የጽንፈተ ዓለም የዘመን ቀመር መሰረት ታኅሳስ 31 ከምሽቱ 4 ተኩል ወደ ነበረው ጊዜ ወደ ኋላ እንመለስና የሁላችንም የጋራ የሩቅ ዘመን የሆነውን በማኅበራዊ ክበብ ውስጥ በዕድሜ አንጋፋ የሆነውን የ21 ዓመቱን ወጣት ታግን እናግኘው። እርሱ በምስራቅ አፍሪካ ከትዳር አጋሩ ሔዋን ከሁለት ልጆቹና በግምት 40 ከሚሆኑ ሌሎች በመፈጠር ላይ ያሉ የሰው ዘር አባላትን ካቀፈው ጎሳ ጋር ይኖራል። መኖሪያው ጥቅጥቅ ባሉ የዝናብ ደኖች የተሸፈነና 100 ካሬ ማይል ያህል የሚሸፍን ተንከባላይ የሳር ምድር ነው። ዛፎች ከሞላ ጎደል ቋሚ የሆነ የምግብ ምንጭ የሚሰጡ ሲሆን ታግም በዝንጀሮና በአይጥ መሰል እንስሳት ስጋ አሟልቶ ያቀርባል። በብዙ መልኩ ታግ የተመቻቸ ሕይወት አለው። በሰሜናዊውም ሆነ በደቡባዊ ንፍቀ ክበብ የሚታየው ሊታገሰው የሚገባ እጅግ አሰቃቂ የክረምት ቅዝቃዜ የለም። ምድሪቱም የሚያስፈልገውን ሁሉ ታቀርባለች። የታግ ጎሳ የሚኖረው የሚዋደደውና አብሮ የሚሰራው እንደ እጽ አጠቃቀም፣ የቡድን ጥቃት፣ የጡረታ ስርዓት መፈራረስ እንዲሁም ልጆቹ በከተማ ውስጥ እጅግ ታዋቂ በሆነ የሕፃናት ማቆያ ማዕከል ውስጥ ሳይመረቱ የመቅረት ውርደት ከመሳሰሉ የዘመናችን መቅሰፍቶች መከሰት በፊት ነው። ግን ታግም ቢሆን እጅግ አንገብጋቢ የሆኑ ስጋቶች ነበሩበት። ከነዚህ መካከል ዋነኛው እርሱና ቤተሰቡ በዱር አራዊት ተገድለው ሊበሉ እንደሚችሉ ያለው ፍርሃት ነው። ይህም እውን ሊሆን የሚችል አደጋ ነው። ታግ ከዚህ በተጨማሪም ትንሽ አውሬነታቸው የሚያንስ ፍጡራንም ይሰጋል። እነሱም በአቅራቢያው ካለ ሌላ ጎሳ የመጡ ሰዎች ናቸው። ሁለቱ ጎሳዎች በወንዙ ተቃራኒ አቅጣጫ በተገናኙበት ወቅት እነዚያ ሰዎች ውቧን ሔዋን እንዴት ይመለከቷት እንደነበር ታግ ታዝቧል፣ አይቷል። በመሆኑም ከእነዚህ ሰዎች አንዱ ተኝቶ ሳለ በራሱ ላይ ድንጋይ ይጥልብኛል ብሎ ይፈራል። ይህ የቅጽበታዊ ሞት ፍርሃቱ ሲረግብለት ታግ ትኩረቱን በሰው ልጅ ታሪክ ውስጥ አብዛኛውን ጊዜ ወደሚወስዱት ሌሎች ወሳኝ ጉዳዮች ፋይቲንግ፣ ፊሊንግ፣ ፊዲንግ ኤንድ ሴክስ ያዞራል። ከእነዚህ አንዱን ማግኘትና ማርካት አብዛኛውን ጊዜውን ይወስድበታል። እርሱም ምግብ ነው። መብላት ማለት እርሱና ጎሳው የመብላት ዕድላቸው ጠባብ በሆነበትና በሰላም ሊመገቡ በሚችሉበት ቦታ ምግብ መፈለግ ማለት ነው። ከተመገበ በኋላ በዕለቱ የተረፈው ጊዜ ካለ ትኩረቱን ወደ ሌሎች ጉዳዮች ያዞራል። ቶማስ ሆብስ የታግንና የዘመኑን ሰዎች ሕይወት በተፈጥሮ ስርዓት ስቴት ኦፍ ኔቸር ውስጥ ብቸኛ፣ ድሃ፣ አስከፊ፣ አውሬያዊና ሕይወት አጭር ትሆናለች በማለት ታዋቂ በሆነ አገላለጹ ገልጾታል። የታግ ሕይወት ብቸኛ ባይሆንም ያለምንም ጥርጥር ድሃ፣ አስከፊና አውሬያዊ ነው። እርሱም ይህንን አምኖ ይቀበለዋል። ቢሆንም የታግ ሕይወት አጭር ሊሆን መቻሉ ሌሊት እንቅልፍ ይነሰዋል። በእርግጥም ታግ ሞቱን ሊያፋጥኑ ስለሚችሉ በርካታ መንገዶችና ራሱን ከነርሱ እንዴት መነጠል መከላከል እንዳለበት በማሰብ በርካታ የአእምሮ ዑደቶችን ያጠፋል። ሞቱን ለማምለጥ ካለው ጤናማ አባዜ የተነሳ የታግ ጊዜ ጽንሰ ሐሳብ ሙሉ በሙሉ ማለት ይቻላል አሁንን ማዕከል ያደረገ ይሆናል። እርሱ ዛሬ ሊገድሉት የሚችሉትን ነገሮች በማስወገድ ላይ ያተኩርና ነገ ሊገድሉት የሚችሉትን ነገሮች ግን ችላ ይላቸዋል። የቀናትን፣ የሳምንታትን፣ የወራትንና የዓመታትን ማለፍ የሚመዘግብ የዘመን አቆጣጠር አያስፈልገውም። ረዥም ዕድሜ መኖር ቢችል እንኳ ታግ ወደ እኛ እንደሚያስተላልፈው ከእርጅና ጋር የተያያዙ የካንሰርና የልብ በሽታ ስር የሰደዱ ህመሞች ተጠቂ መሆኑ አይቀርም። በምትኩ እርሱ ይበልጥ አጣዳፊ በሆኑ ስጋቶች ላይ ያተኩራል። እንዲሁም በሚከተለው መሪ ቃል ይኖራል። ዓይኖችህን፣ ጆሮችህን
እና ትኩረትህን በአሁኑ ጊዜ ላይ አድርግ፣ አለበለዚያ ሞት ይወስድሃል። ታግ ለክፉ ቀን ስለ ማስቀመጥ የሚጨነቀውን ብዛም ነው። ይልቁንም እንደ ሌሎች እንስሳት ሁሉ ክፉውን ቀን ራሱን ለማዳን በመሞከር ያሳልፈዋል። አንድ ሰው ለታግ የሱፍ አበባ ዘር ቢሰጠው አይተክለውም፣ ይልቁንም ይበላው ነበር። ታግን ስለ ጊዜ ምን እንደሚያስብ ልንጠይቀው ብንችል ኖሮ ጥያቄው አይገባውም ነበር። የእርሱ የአሁኑን ጊዜ ብቻ ያማከለ ሕይወት፣ ስላለፈው ወይም ስለሚመጣው ጊዜ ጽንሰ ሐሳቦች አይፈልግም። ስለሆነም ጊዜን የሚገልጽበት የቃላት ክምችት የለውም። ዛሬ በደቡብ ምዕራብ ብራዚል ማይሲ ወንዝ ዳርቻ የሚኖሩት ደስተኛና በስምምነት እንደሚኖሩት 350 ሰዎች ያሉ የፒራሃ ጎሳ ሁሉ የታግ የአሁኑ ጊዜ ትኩረት እጅግ ጥልቅ ከመሆኑ የተነሳ እርሱም ሆነ ሕዝቡ ከዚያ ባሻገር ያለውን ጊዜ ለመግለጽ ከአንድ ቀን በላይ ያለውን ጊዜ ለመግለጽ የሚችሉ ቃላቶች የሏቸውም። የፒራሃ ሕዝቦች ስላለፈውም ሆነ ስለሚመጣው ጊዜ የሚገልጹ ቃላት የሏቸውም። ታግ በሰጋን የጽንፈ ዓለም የዘመን ቀመር ታኅሳስ 31 ቀን ከምሽቱ 4 ሰዓት ተኩል ላይ በሰፋው የአሁን ጊዜ ውስጥ ይኖር እንደነበረው ሁሉ እነርሱም ዛሬን በሰፋው የአሁን ጊዜ ውስጥ ይኖራሉ። ዛሬን ተደስተው ያሳልፋሉ፣ ስለ ነገ አይጨነቁም። የፒራሃና የታግ ሕይወት የተዋቀረው በሚመራው በክስተት ጊዜ ኢቨንት ታይም ነው። ይኸውም በአካባቢው ክስተቶች በሚፈጠሩበት ጊዜ ማለት ነው። ለምሳሌ ፀሐይ ሰማይ ላይ ከፍ ስትል፣ የአንድ አይነት ወፍ ዝርያ ሲዘምር፣ ወይም የባህር ሞገድ የብስ ሲጠጋ ማለት ነው። የክስተቶች ሂደትና እርምጃ ለሕይወታቸው ሥርዓትና መዋቅርን ይሰጣል። የምግብ የውዝዋዜና የሙዚቃ ትርኢቶች የሚጀምሩት ጊዜው ትክክል ሆኖ ሲሰማ እንጂ የሰዓት ቆጣሪ ቀስቶች ክስተቶቹ ሊጀምሩ ይገባል በሚሉበት ሰዓት አይደለም። ይህ የክስተት ጊዜ ከሰዓት ጊዜ ጋር ያለው መቆራረጥ ሕይወታችንን በሰዓት ዙሪያ ለመምራት ለለመድነው ለእኛ እጅግ አስጨናቂ ሊሆን ይችላል። ከዓመታት በፊት በባሊ እረፍቷን በምታሳልፍበት ወቅት የሥራ ባልደረባችን ፓትሪቫ በአካባቢው ማኅበረሰብ የሚቀርብን የውዝዋዜ ትርኢት ለመታደም ፈለገች። ትርኢቱን የተመለከቱ ሰዎች ስለ ጉዳዩ በከፍተኛ አድናቆት ይናገሩ ነበር። በስታንፎርድ ዩኒቨርሲቲ የድራማ መምህር የነበረችው ፓትሪሻ ትርኢቱን በጉጉት ትጠብቀውም ነበር። ይሁን እንጂ ጋዜጦችን፣ ማስታወቂያ ሰሌዳዎችንና የታተሙ ምልክቶችን ጨምሮ ምክንያታዊ በሆኑት ቦታዎች ሁሉ ብትፈልግ ትርኢቱ መቼ እንደሚጀምር ለማወቅ ባለመቻሏ ትክክለኛውን ሰዓት ለማግኘት ወደ አንድ የአካባቢው ነዋሪ ተጠጋች። ይቅርታ ያድርጉልኝ፣ የዛሬ ማታው የውዝዋዜ ትርኢት ስንት ሰዓት ይጀምራል? የአካባቢው ነዋሪ ከእራት በኋላ ሲመሽ አለ። እሺ፣ ልክ እራት እንደተበላ ብላ ጠየቀች። የአካባቢው ነዋሪ አንዳንዴ ግን ሁልጊዜም አይደለም አለ። ፋት ስለዚህ ዘግየት ብሎ ለምሳሌ ከምሽቱ 3 ሰዓት አጋ። የአካባቢው ነዋሪ ቀለል ባለ ስሜት አንዳንዴ እንደሱ ነው፣ ግን ብዙ ጊዜ ከዚያ በፊት ነው። ፋት ከምሽቱ 1 ሰዓት አካባቢ። የአካባቢው ነዋሪ አንዳንዴ፣ ነገር ግን አንዳንዴ ደግሞ ምንም ትርኢት እኮ አይኖርም። አንዳንዴ ምንም ትርኢት አይኖርም ምን ማለት ነው አለች። ጊዜው ትክክል ካልሆነ ወይም ተወዛዋዦች መወዛወዝ ካላሰኛቸው አይወዛወዙም አለ። ፋት ራሷን እያረጋጋችና አዲስ ስልት እየሞከረ ታዲያ ሰዎች ትርኢቱን ለማየት መምጣት የሚጀምሩት መቼ ነው አለችው። የአካባቢው ነዋሪ
ከእራት በፊት መምጣት ይጀምራሉ፣ ግን አንዳንዶቹ ትርኢቱ ከጀመረ በኋላም ይመጣሉ አላት። ለአጭርነት ስንል ንግግሩን እዚህ ላይ እናቆማለን። ነገር ግን ግራ የተጋባችው ጓደኛችን እርሷና የአካባቢው ሰው እየተነጋገሩ ያሉት በዘይባዊ አነጋገር የተለያዩ ቋንቋዎችን መሆኑን ለመረዳት ብዙም ተጨማሪ ጥያቄዎችን ማቅረብ አስፈልጓት ነበር። ምንም እንኳ ሁለቱም እንግሊዘኛ ቢናገሩም ፓት የምትናገረው የሰዓት ጊዜ ቋንቋን ሲሆን የአካባቢው ሰው ደግሞ የክስተት ጊዜን ቋንቋ ነው እየተናገረ የነበረው። ለአካባቢው ሰው ተወዛዋዦቹና ተመልካቾቹ በጋራ በመሆን ሳያውቁት የትርኢቱን መጀመሪያ ሰዓት ይደራደራሉ። ትርኢቱ መቼ እንደሚጀምር የወሰነው ማህበራዊ ስምምነት እንጂ ጊዜው ትክክል ሲሆን የሚል ብቻም አልነበረም። ለአብዛኞቹ እንደናንተ ላሉ ሰዎች እንደሚሆነው ሁሉ ለፓትም ቢሆን ልዩ ክስተቶች መቼ መጀመር እንዳለባቸውና መቼ እንደሚጀምሩ የሚወስኑት የሰዓት ቆጣሪዎች ናቸው። በመጨረሻ ፓትና ጓደኞቿ የክስተት ጊዜን ቋንቋ መረዳት የቻሉ ሲሆን ባህል በጊዜ ላይ ስላለው ተጽዕኖ አዲስ አይነት ግንዛቤንም አግኝተዋል። የሚያሳዝነው የታግ የህይወት በ25 ዓመት የጎለመሰ ዕድሜ ተጠናቀቀ። ነገር ግን እርሱ 8 ልጆች ከማፍራቱ በፊት አልነበረም። ከእነዚህ ውስጥ ሁለቱ 10ኛ የልደት በዓላቸውን ያዩ ሲሆን አንደኛው ደግሞ የቀጥታ የዘር ግንዳችን ምንጭ ነው። በታግ በሔዋን እና በእኛ መካከል መጻኢውን ጊዜ አቅፎ የሚይዝ አዲስ እይታ ሲሉ የአሁንን ጊዜ ያማከለ ሕይወታቸውን ቀስ በቀስ ወደ ኋላ የተወ ጀግኖች ሰዎች ረጅም ሰንሰለት ይዘረጋል። አስተዋይ የሆኑት ዘመዶቻችን ከአንድ ቀን የሌሊት ዑደት ባሻገር ወደ የጨረቃ ዑደቶች ቀጥሎም ወደ ወቅቶች መመልከት ጀመሩ። በተፈጥሮ ውስጥ ያሉ ወጥነት ያላቸውን ዑደቶች ይኸውም ብርቱ ቅዝቃዜ ያለባቸው ክረምቶች አዘውትረው የተትረፈረፈ ጸደይን እንደሚያመጡ፣ ሞቃታማ በጋዎች ሊተነበይ በሚችል የቀናት ብዛት እንደሚቆዩ፣ ቀዝቃዛ የበልግ ማለዳዎች የክረምትን መመለስ እንደሚያበስሩት፣ እንዲሁም ይህ ዑደት በየዓመቱ እንደሚደገም አስተዋሉ። ይህን ወሳኝ ግንዛቤ ለመጠቀም በጸደይ ወቅት ሰብሎችን መትከልና በበጋ ማብቂያ እንዲሁም የበልግ መሰብሰብን ጀመሩ። በተጨማሪም አየሩ ተስማሚና ምግቡ ሞልቶ በሚትረፈረፍበት ጊዜ እንስሳት እንደሚወልዱ አስተዋሉ። በመጀመሪያ ምልከታዎቻቸው በሕይወት ለመቆየት ብቻ አስችለዋቸው ነበር። ይሁን እንጂ ጊዜ እያለፈ ሲሄድ በገበሬነት ያዳበሩት ክህሎት ማህበረሰባቸው ሌሎች ተግባራትንና ሙያዎችን እንዲያዳብር ፈቀደ። ዕድለኛ የሆኑ ጥቂት ሰዎች ጊዜያቸውን ለአዳዲስ ተግባራት ለማዋል አልፎ ተርፎም በግል ምርጫቸው በሚያሳልፉት ትርፍ ጊዜ ለመዝናናትም በቁ። ወደ አብዛኛዎቹ እነዚህ አዳዲስ ተግባራት የሚያመራ ሕይወትን እጅግ የሚያስጨንቀው ገጽታ ጋር የተያያዘ ነበር። እርሱም ሆብስ እንዳነሳው ነጥብ የሕይወት አጭር መሆን ነው። ሰዎች የመግደል ዕድላቸው ከፍተኛ የሆኑትን ነገሮች ይኸውም ለሕልውናቸው እጅግ አጣዳፊ የሆኑትን ስጋቶች ለማስወገድ ሰሩ። የዱር አራዊት ተገደሉ፣ ከሰዎች ራቁ፣ የቤተሰባችን ከተፈጥሮ አደጋዎች ለመጠበቅ መጠለያዎች ተሰሩ፣ ለክፉ ጊዜ ዝግጅት ይሆን ዘንድ ምግቦች ተከማቹ። አባቶቻችን ስጋቶችን በማስወገድ ረገድ ስኬታማ እየሆኑ ሲመጡ ትኩረታቸውን ከአሁን ጊዜ ላይ ቢያነሱ እንገደላለን የሚለው ፍርሃት ሳይኖርባቸው መጻኢውን ጊዜ አርቀው ለመመልከት ነፃነቱን አገኙ።
በዚህ ሁኔታ የማያባራ ወደፊት ወደ መጻኢው ጊዜ የምናደርገው ግስጋሴ ተጀመረ። የታጌ ዘር ግንድና የአንድ ቅድመ አያት የሆኑት አብዱል በጽንፈ ዓለሙ የዘመን ቀመር ከምሽቱ 5 ሰዓት ከ59 ሰከንድ ላይ ማለትም ከ2500 ዓመታት በፊት ይኖር ነበር። አሁን ግብፅ ተብሎ በሚጠራው ስፍራ በከተማው መሃል አቅራቢያ ካለች አነስተኛ ሱቅ ውስጥ ጫማ ይሠራ የነበረው አብዱል አብዛኛዎቹ ደንበኞቹ የአካባቢው ነዋሪዎች ቢሆኑም እዚያ አቋርጠው ከሚያልፉ ተጓዦችና ነጋዴዎች ጋርም ጥሩ የንግድ ልውውጥ ያደርግ ነበር። በለጋ ዕድሜው ወደ ምስራቅ የሚጓዙ ጀብደኞችን ለመቀላቀል ያስብ የነበረው አብዱል አሁን ግን መኖሪያው ከሚስቱ ከ4 ልጆቹና ከ6 የልጅ ልጆቹ ጋር ነበር። በወቅቱ የተከሰተው የጦርነት ወሬ ያሳስበውም ነበር። ልጁ ለውትድርና ተመልምሎ የነበረ ሲሆን ታዳጊዋ ልጁ ደግሞ በቅርቡ ለትዳር የምትደርስ በመሆኑ ጥሎሽ ያስፈልጋት ነበር። እርሷ ገና ልጅ እያለች ጀምሮ ትልቅ ባህላዊ የሰርግ ስነ ስርዓት እንዲደረግላት ነበር ያሰበው። እርሱም ተጨማሪ ጫማዎችን በማምረት ባሻከረ እጆቹ ላይ ተጨማሪ የሥራ ጠባሳዎች ማብዛት ቢጠይቅበት እንኳ ሊያስከፋት አልፈለገም። ከታግ በተቃራኒ አብዱል ስለ አሁን ጊዜ መጨነቅም ብዛም አያስገድደውም። ምንም እንኳ ደንበኞቹ በምስራቁ ዓለም ስላጋጠማቸው እንግዳ አራዊት በተደጋጋሚ እያጫወቱት ቢያዝናኑትም ስለ ጊዜና መጻኢውን ዘመን ምን ይዞ እንደሚመጣ ይነጋገር የነበረ ሲሆን ዕለታዊ ውሎውን የሚያቅደው በከተማ አደባባይ በላይ ባለው ሐውልት ዙሪያ ፀሐይ በምትፈጥረው ጥላ መሠረት ነው። በዚያ ጊዜ አዲስ የነበረው የግብፃውያን የዘመን አቆጣጠር ካላንደር እንደ ዘመናዊው ካላንደር ሁሉ 12 ወራትና 365 ቀናት ነበሩት። ይሁን እንጂ ወራቱ 10 ቀናትን ብቻ የያዙ 3 ሳምንታት ብቻ ነበሯቸው። እያንዳንዳቸው 30 ቀናት የያዙ 12 ወራት 360 ቀናትን ሲይዙ ግብፃውያኑ በተግባራዊነቱ በማመን ከ365 የፀሐይ ዓመት ጋር ይበልጥ እንዲጣጣም 5 ተጨማሪ ቀናትን በዓመቱ መጨረሻ ላይ አከሉበት። ይህ የዘመን አቆጣጠር ምንም እንኳ ድክመቶች ቢኖሩበትም በየወቅቱ በሚከሰተው የአባይ ወንዝ ሙላት ላይ ተመስርቶ ከነበረው የቀድሞ የጊዜ ቀመራቸው የተሻለ እርምጃም ነበር። አብዱል ተጓዦች ለመንገድ የሚነሱት በማለዳ የጠዋት ሰዓት በመሆኑ የመጀመሪያዎቹ የፀሐይ ጨረሮች የሐውልቱን ጫፍ ሲነኩ አብዱል አብዛኛውን ጊዜ ሱቁን ይከፍታል። በቀኑ መገባደጃ ላይ ደግሞ የመጨረሻዋ ፀሐይ ብርሃን ከሐውልቱ ላይ ስትጠፋ አብዱል ሱቁን ይዘጋል። ደንበኞች በጠዋት ሱቁን ለሥራ እስኪከፍት ድረስ የሚጠብቁት ጊዜያት ብዙ ነበሩ። ነገር ግን ሱቁ ሲከፈት ይከፈታል እንጂ ሌላ ጊዜ የለም። ጫማ የሚፈልጉ ከሆነም ይጠብቃሉ። ጊዜያቸውንም ከሌሎች ጋር በማውራት ያሳልፋሉ። አብዱል ይኖር የነበረው በክስተት ጊዜና በሰዓት ጊዜ ገና ባልመጣው ጊዜ መካከል ነበር። አንድ ሰው ለአብዱል ወይም ለዘመኑ ሰው የሱፍ አበባ ዘር ቢሰጠው እንደ ረሃቡ መጠን ወይ ይበላዋል አሊያም ይተክለዋል። ከአብዱል ዘመን በኋላ ጊዜ መለወጡን ቀጠለ። በ45 ዓመተ ዓለም የሮማውያን ዘመን አቆጣጠር የተካው የጁልየስ ቄሳር ጁሊያን ካላንደር ተጨማሪ ቀናትን እንዲሁም አልፎ አልፎ ተጨማሪ ወራትንም የማካተት አስፈላጊነትን አስወገደ። በ1582 ደግሞ የጎርጎሪዮስ ካላንደር በበኩሉ የጁሊያንን ካላንደር ተካ። በ1854 በኋላ ጊዜን መለካት ይበልጥ ትክክለኛ እየሆነ መጣ። የሰዓት መሳሪያዎችም መጠናቸው አነስተኛ ሆነ። 12 የባቡር አስተናባሪዎችና ሀብታም ሰዎች የኢንዱስትሪ አብዮት ውጤቶች የሆኑትን የኪስ ሰዓቶች ማሰርም ጀመሩ።
ሰዓቶቹም በፍጥነት የከፍተኛ የኑሮ ደረጃ መገለጫ ምልክቶች ሆነው ቁጭ አሉ። በ1884 ብሪታንያ መደበኛውን የግሪንዊች አማካይ ሰዓት ተግባራዊ አደረገች። ይህም እያንዳንዱ ከተማ ይከተለው በነበረው የተለያየ የሰዓት መለኪያ ምክንያት ይፈጠር የነበረውን ግራ መጋባት አስወገደ። ዓለም አቀፋዊ የሆነ መደበኛ ሰዓት ባቡሮች በላቀ ትክክለኝነትና ደህንነት መርሃ ግብር እንዲወጣላቸው አስቻለ። ከዚያ በፊት ግን ባቡሮች ይንቀሳቀሱ የነበረው የባቡር ኩባንያው ዋና መስሪያ ቤት በሚገኝበት ከተማ ሰዓት መሰረት ነበር። የአብዱል ዘር የሆነው ኤድዋርድ በሰጋን የዘመን ቀመር ከምሽቱ 5 ሰዓት ከ59 ሰከንድ ላይ ወይም ከ150 ዓመታት በፊት በእንግሊዝ ሀገር ይኖር ነበር። እንደ አብዱሉሉ ኤድዋርድ ጫማ ሰሪ የነበረ ቢሆንም አዲስ በተከፈተ ፋብሪካ ከሚመረቱ ዝቅተኛ ዋጋ ያላቸው ጫማዎች ጋር መወዳደር ባለመቻሉ በአንዲት አነስተኛ የእንግሊዝ መንደር ውስጥ የነበረውን ሱቁን ለመዝጋት ተገዷል። ጥሩ በሚባል ቀን ለራሱ እየሰራ ኤድዋርድ 5 ጥንድ ጫማዎች በእጁ ሊሰራ ይችላል። ነገር ግን በማንኛውም ቀን ያንን ያህል ክህሎት የሌላቸው የፋብሪካ ሰራተኞች 5 ጥንድ ጫማዎችን በሰዓት ሊያመርቱ ይችላሉ ነበር። ሊያሸንፋቸው ባለመቻሉ ከእነርሱ ጋር ለመቀላቀል ወሰነና በፋብሪካ ውስጥ ለመስራት ወደ በርሚንግሃም ተጓዘ። የኤድዋርድ የሥራ ቦታ ለውጥ ስለ ጊዜ ያለውን አመለካከት እንዲቀይር አስገደደው። ይህም በብዙ መልኩ ከአሁን በኋላ የእርሱ ብቻ ያልነበረ ጉዳይ ነው። የፋብሪካ ፊሽካ ድምፅና የማሽኖች ሪትም አሁን የኤድዋርድ ሕይወትን መምራት ጀምረዋል። ፊሽካው መቼ ከእንቅልፉ መነሳት እንዳለበት፣ መቼ በሥራ ገበታው ላይ መገኘት እንዳለበትና መቼ ወደ ቤቱ መመለስ እንዳለበት ይነግረዋል። የፋብሪካው ፊሽካ ርቀት ከውጪ በሚሆንበት ጊዜ ደግሞ የቤተ ክርስቲያን ደውሎች እና አዲስ የኪስ ሰዓቱ ኤድዋርድን ከኢንዱስትሪያዊቷ ከተማ ምት ጋር አጥብቀው አስተሳሰሩት። በ19ኛው ክፍለ ዘመን አካባቢ ስለ ሕይወት አጭርነት የነበረው ቀለል ያለ ፍርሃት ዓለምን በጥልቀት በመለወጡ የተነሳ ጊዜ ከተፈጥሮ ዓለም ዑደት አንጻር ብቻ መለካቱ አከተመ። ጊዜ የማኅበራዊ ሕይወት እጅግ መሠረታዊ የሆነ ገንዘብ ሆኖ ነበር። ሱቆች በሰዓት ይከፈታሉ። ሰዎች በሰዓት መሠረት ያመልካሉ። የባቡር መርሃ ግብሮች በሰዓት ላይ ይመሠረታሉ። እንዲሁም የቲያትር ትርኢቶች በሰዓት ይጀመራሉ። እንደ ከሰዓት በኋላ ሻይ መጠጣት ያሉ እጅግ ተራ የሆኑ ክስተቶች እንኳን ሳይቀሩ የተወሰነ የተደነገገ ሰዓት ነበራቸው። አንድ ሰው ለኤድዋርድ ወይም ለዘመኑ ሰው የሱፍ አበባ ዘር ቢሰጠው አንደኛውን ይተክለዋል፣ ሌላው ይንከባከበውና ሲያድግ ይመለከተዋል፣ ሌላኛው ደግሞ አበባውን ይሸጠዋል። ከክስተት ጊዜ ወደ ሰዓት ጊዜ የተደረገው ሽግግር ህብረተሰቡን በተለይም ደግሞ ኢኮኖሚያዊ ግንኙነቶችን በጥልቀት ለወጠ። ለምሳሌ አብዱል ለልጁ ጥሎሽ ገንዘብ ሲያስፈልገው በቀላሉ ተጨማሪ ጫማዎችን ሰርቶ ይሸጥ ነበር። ኤድዋርድም ሴት ልጅ ነበረችው። ነገር ግን ተጨማሪ ጫማዎችን መስራቱና መሸጡ ለኤድዋርድ ምንም አይነት ተጨማሪ ገንዘብ ስለማያስገኝለት ተጨማሪ ገንዘብ ለማግኘት ኤድዋርድ ጫማዎችን ለመስራት ተጨማሪ ጊዜ መዋል ነበረበት። ይህ ማለት ደግሞ የትርፍ ሰዓት ስራ መስራት ነበረበት ማለት ነው። አብዱል ይሸጥ የነበረው ጫማውን ሲሆን ኤድዋርድና አብዛኞቹን የዛሬ ሰዎች ግን የሚሸጡት ጊዜያቸውን ነው። ኤድዋርድ በቀን ውስጥ 50ም ሆነ 100 ጥንድ ጫማ ቢሰራም ደሞዙ ያቸው ነች። አብዛኛውን ጊዜ ኤድዋርድ ጊዜውን በብቃት ተጠቀመበትም አልተጠቀመበትም የሚሸጠው የተወሰነ መጠን ያለው ጊዜ ብቻ ነበረው። የፋብሪካው ትዕዛዝ በሚንቀሳቀስባቸው አንዳንድ ቀናት ኤድዋርድ እንዲሰራው የሚመደብለት የተወሰነ ጫማ ብዛት ነበር። በእነዚህ አጋጣሚዎች ኤድዋርድ ስራውን በግማሽ ቀን ውስጥ በማጠናቀቁ የሚያገኘው ሽልማት የዕለቱን
ግማሽ ደሞዝ ብቻ ነበር። በመሆኑም በኤድዋርድ የፋይናንስ ፍላጎት ውስጥ የሚከተለው ጉዳይ ወሳኝ ነበር። የዛሬ ሕይወት እጅግ ውስብስብ ነው። በመሆኑም የትናንቱን ቀላል ሕይወት እመርጣለሁ። ጠባያቸው አስቀድሞ የሚገመት ይልቅ በቅጽበት የሚመነጭ ስሜት ጋር የሚኖሩ ጓደኞችን እመርጣለሁ። አዘውትረው የሚከበሩ የቤተሰብ ሥርዓቶችንና ትውፊቶችን እወዳለሁ። ባለፈው ሕይወቴ ውስጥ የገጠሙኝን መጥፎ ነገሮች አስባለሁ። ለእድገቴ የሚረዱኝ ከሆነ አድካሚና አሰልቺ በሆኑ ተግባራት ላይ አጥብቄ እሰራለሁ። ገቢዬን ለነገ ዋስትና ከማስቀመጥ ይልቅ በዛሬው ዕለት ለሚያስደስቱኝ ነገሮች ማዋሉ የተሻለ ነው። ከጠንካራ ሥራ ይልቅ ብዙ ጊዜ ዕድል የተሻለ ውጤት ያስገኛል። በሕይወቴ ውስጥ አምልጠውኛል ብዬ የማስባቸውን መልካም ነገሮች አስባለሁ። የቅርብ ግንኙነቶቼ ጥልቅ ስሜት የሚንጸባረቅባቸው እንዲሆኑ እወዳለሁ። ሥራዬን ለማካካስ ሁል ጊዜም በቂ ጊዜ ይኖረኛል። የዚምባርዶ የጊዜ አመለካከት መመዘኛ፣ የውጤት አሰላለፎች ቁልፍ፣ የውጤት አሰላሳይ መመሪያዎች። የዚምባርዶ የጊዜ አመለካከት መመዘኛ የውጤት ከማሰላሰሉ በፊት የጥያቄ ቁጥር 9 24 25 41 56 ምላሾችን መገልበጥ ይኖርቦታል። ይህ ማለት 1 ወደ 5 ይቀየራል፣ 2 ወደ 4 ይቀየራል፣ 3 ይህ ማለት በጥያቄ ቁጥር 4 በሕይወቴ ውስጥ በተለየ መንገድ ላከናውናቸው ይገቡ ስለነበሩ ጉዳዮች አዘውትሬ አስባለሁ። ውሳኔዎቼ በአብዛኛው በዙሪያዬ ባሉ ሰዎችና ሁኔታዎች ተጽዕኖ ስር የወደቁ ናቸው። 16 የትናንት ሕመሞችና አሳዛኝ ገጠመኞች በሕሊናዬ ውስጥ ሁሌም ይመላለሳሉ። ባለፈው ሕይወቴ ውስጥ የድርሻዬን ያህል በደልና መገፋትን አስተናግጃለሁ። ባለፈው ሕይወቴ ባልሰራኋቸው የምላቸውን ስህተቶች ፈጽሜያለሁ። ነገሮች እኔ ባሰብኩት መንገድ የሚፈጸሙት እጅግ አልፎ አልፎ ነው። የልጅነት ጊዜን አስከፊ ትዝታዎች መርሳት ይከብደኛል። በአሁኑ ጊዜ እየተደሰትኩ ባለሁበት ቅጽበት እንኳ ከተመሳሳይ የትናንት ገጠመኞቼ ጋር ወደ መነጻጸር ልማድ አፈገፍጋለሁ። ባለፈው ሕይወቴ ውስጥ የገጠሙኝን መጥፎ ነገሮች አስባለሁ። በሕይወቴ ውስጥ አመልጠውኛል ብዬ የማስባቸው መልካም ነገሮችን አስባለሁ። ውጤቱ ተድላ ፈላጊ የአሁኑ የጊዜ አመለካከት ደግሞ ይህንን ይመስላል። 1 ለፈንጠዝያ ከጓደኞች ጋር መሰባሰብ ከሕይወት ታላላቅ ደስታዎች አንዱ ነው ብዬ አምናለሁ። 2 8 ቁጥር ድርጊቶችን ከቅጽበታዊ ስሜት ተነሳስቼ እፈጽማለሁ። የምወደውን ሙዚቃ በምሰማበት ጊዜ አብዛኛውን ጊዜ ፍሰትን እዘነጋለሁ። እያንዳንዱ ዕለት አሟልቼ ያለኝን የሕይወት አቅም ሁሉ አሟጥጬ ለመኖር እሞክራለሁ። እንደ ምኞቴ ቢሆን ኖሮ እያንዳንዱን ዕለት የመጨረሻዬ እንደሆነ አድርጌ እኖረውም ነበር። በቅጽበቱ ውስጥ ከሚፈጠር መነሳሳት በመነጨ ውሳኔዎችን አስተላልፋለሁ። በሕይወቴ ውስጥ መነቃቃትን፣ ሐሴትን መፍጠር እጅግ አስፈላጊ ነው። ሥራን በጊዜ ከማጠናቀቅ ይልቅ በሚሰሩት ሥራ መደሰት የበለጠ አስፈላጊ እንደሆነ ይሰማኛል። አደጋዎችን መጋፈጥ ሕይወቴ አሰልቺ እንዳይሆን ያደርገዋል። ከመድረሻው ይልቅ በሕይወት ጉዞ ሂደት መደሰት ለእኔ እጅግ የላቀ ትርጉም አለው። በሕይወቴ ውስጥ መነቃቃት ለመፍጠር ስል አደጋዎችን እጋፈጣለሁ። አብዛኛውን ጊዜ ከአእምሮ ይልቅ ልቤን እከተላለሁ። በቅጽበታዊ ስሜት መነቃቃት ውስጥ ተውጬ ይገኛለሁ። ጠባያቸው አስቀድሞ ከሚገመት ይልቅ በቅጽበት በሚመነጭ ስሜት ጋር የሚኖሩ ጓደኞችን እመርጣለሁ። የቅርብ ግንኙነቶቼ ጥልቅ ስሜት የሚንጸባረቅባቸው እንዲሆኑ እወዳለሁ። ውጤት የወደፊት የጊዜ አመለካከት ደግሞ የሚከተለውን ይመስላል።
የሰው ልጅ የዕለት ውሎውን በማለዳ አስቀድሞ ማቀድ አለበት ብዬ አምናለሁ። ነገሮች በጊዜያቸው ሳይፈጸሙ ቢቀሩ እምብዛም አልጨነቅም። አንድን ነገር ማሳካት ስሻ ግቦችን አስቀምጣለሁ። እንዲሁም እነዚያን ግቦች ለመምታት የሚያስችሉ ጥብቅ ዘዴዎችን አዘጋጃለሁ። የነገን የሥራ ገደቦች ማሟላትና ሌሎች አስፈላጊ ተግባራትን ማከናወን ከዛሬ ምሽት መዝናናት ይቀድማል። ለቀጠሮ ማርፈድ እጅግ ያበሳጨኛል። ለጓደኞቼም ሆነ ለበላይ ኃላፊዎቼ ያለብኝን ግዴታ በጊዜ እወጣለሁ። እያንዳንዱን ዕለት ለማቀድ ከመሞከር ይልቅ እንዳመጣጡ እቀበለዋለሁ። ማንኛውንም ውሳኔ ከማሳለፌ በፊት ጉዳቱን በጥቅሙ ጋር አመዛዝነዋለሁ። ቀጣይነት ባለው በማያቋርጥ ጥረት ፕሮጀክቶችን በጊዜያቸው አጠናቅቃለሁ። ልሰራው የሚገቡ ተግባራትን ዝርዝር አዘጋጃለሁ። መሰራት ያለበት ሥራ እንዳለ ሳውቅ አጓጊ ፈተናዎችን መቋቋም እችላለሁ። ለእድገቴ የሚረዱኝ ከሆነ አድካሚና አሰልቺ በሆኑ ተግባራት ላይ አጥብቄ እሰራለሁ። ሥራዬን ለማካካስ ሁል ጊዜ በቂ ጊዜ ይኖረኛል። አዎንታዊ የኋላ የጊዜ አመለካከት በልጅነት የለመድኳቸው እይታዎች፣ ድምፆችና ጠረኖች በአብዛኛው የድንቅ ትዝታዎችን ጎርፍ ያመጡብኛል። ስለ ትናንት ሕይወቴ ማሰብ ደስታን ይፈጥርብኛል። በሚዛን ሲታይ ከትናንት ሕይወቴ ከመጥፎቹ ይልቅ የማስታውሳቸው በጎ ነገሮች ይበዛሉ። ስለ ጥንቱ ዘመን የሚነገሩ ታሪኮች ያስደስቱኛል። የደስታ ጊዜያት አስደሳች ትዝታዎች በቀላሉ ወደ አእምሮ ይመጣሉ። ያለፈው ሕይወቴ ላላስባቸው የምመርጣቸው እጅግ በርካታ አስከፊ ትዝታዎች አሉት። ስለ ልጅነት ጊዜ ናፍቆት ያድርብኛል። የቤተሰብ አባላት ስለ ጥንቱ ዘመን አኗኗር ሲያወሩ ትኩረቴ ሲሰረቅና ሐሳቤ ሲባዝን አስተውላለሁ። አዘውትረው የሚከበሩ የቤተሰብ ሥርዓቶችንና ትውፊቶችን እወዳለሁ። ዕድል አማኝ የአሁን ጊዜ አመለካከት ደግሞ በሕይወቴ ውስጥ አብዛኛውን ነገር የሚወስነው ዕጣ ፋንታ ነው። የሚሆነው ሁሉ መሆን ስለማይቀር የእኔ ጥረት ምንም ፋይዳ የለውም። ስለ ግቦች ውጤቶችና ምርቶች ማሰብ ካለብኝ የሥራዎቼ ሂደት ውስጥ የሚገኘውን ሐሴት ያሳጣኛል። ነገሮች እጅግ ተለዋዋጭ በመሆናቸው ለወደፊቱ ጊዜ በእርግጠኝነት ማቀድ አይቻልም። የሕይወቴ ጎዳና እኔ ልቆጣጠራቸው በማልችላቸው ኃይላት ይመራል። ምንም ላደርገው የሚችለው ነገር ስለሌለ ስለ ወደፊቱ መጨነቅ ትርጉም አልባ ነው። የዛሬ ሕይወት እጅግ ውስብስብ ነው። የትናንትናውን ቀላል ሕይወት እመርጣለሁ። ገቢዬን ለነገ ዋስትና ከማስቀመጥ ይልቅ በዛሬው ዕለት ለሚያስደስቱኝ ነገሮች ማዋሉ የተሻለ ነው። ከጠንካራ ሥራ ይልቅ ብዙ ጊዜ ዕድል የተሻለ ውጤት ያስገኛል። ሌላኛው የረቂቅ ወደፊት የጊዜ አመለካከት መመዘኛ ነው። እያንዳንዱን መገለጫ አነብላችኋለሁ። በተቻለ መጠን በታማኝነት ይህ ሐሳብ እስከምን ድረስ የእርስዎ ማንነትን ይገልጻል ወይም እውነት ነው ለሚለው ጥያቄ ምላሽን ይስጡ። የተወሰነ መለኪያ በመጠቀም ተገቢውን ሳጥን ምልክት ያድርጉ። እባክዎ ሁሉንም ጥያቄዎች ግን ይመልሱ። አንደኛው መለኪያ ሳነብሎት ፈጽሞ ሐሰት ነው የሚል ከሆነ 1፣ ገለልተኛ የሚል ከሆነ 3፣ ፍጹም እውነት ነው የሚሉ ከሆነ 5 ቁጥርን ይጻፉ። 1 ሞት የሚሻገረው ግዑዙን አካሌን ብቻ ነው። ፈጽሞ ሐሰት ካሉ 1፣ ገለልተኛ ከሆኑ 3፣ ፍጹም እውነት ከሆነ 5 ይበሉ። ሞት የሚሻገረው ግዑዝ አካሌን ብቻ ነው። ሁለተኛ ጥያቄ አካሌ ለእውነተኛው ማንነቴ ጊዜያዊ ማደሪያ ብቻ ነው። ሶስተኛ ሞት አዲስ ጅማሮ መግቢያ በር ብቻ ነው። ፈጽሞ ሐሰት ከሆነ 1 ይበሉ። ገለልተኛ ከሆኑ 3 ይሁኑ። ፍጹም እውነት ከሆነ 5። ሞት አዲስ ጅማሮ መግቢያ በር ብቻ ነው።
ሐሰት 1 ገለልተኛ 3 ፍጹም 5 ፍጹም እውነት 5 በተአምራት አምናለሁ። ሐሰት ከሆነ 1 ገለልተኛ ከሆኑ 3 ፍጹም እውነት ከሆነ 5 የዝግመተ ለውጥ ንድፈ ሐሳብ የሰውን ልጅ አመጣጥ በበቂ ሁኔታ ያብራራል። ሐሰት ከሆነ 1 ገለልተኛ ከሆኑ 3 ፍጹም ከሆነ 5 ፍጹም እውነት ከሆነ 6 የሰው ልጆች ነፍስ አላቸው። 7 የሳይንስ ሕጎች ሁሉንም ነገር ሊያብራሩ አይችሉም። 8 በምሞትበት ጊዜ በምድር ላይ ለፈጸምኳቸው ተግባራት በፈጣሪ ፊት እጠየቃለሁ። 9 የሰው ልጆች ሊመሩባቸው የሚገቡ መለኮታዊ ሕጎች አሉ። 10 በመናፍስት አምናለሁ። እነኚህን ጥያቄዎች ሐሰት ከሆነ 1 ገለልተኛ ከሆኑ 3 ፍጹም እውነት ከሆነ 5 ብለው ይመልሱ። የውጤት አሰላል መመሪያ። የረቂቅ ወደፊት ጊዜ አመለካከት ውጤቶን ለማስላት የጥያቄ ቁጥር 5ን ምላሽ ይገልብጡ። ይህም ማለት 1 ወደ 5 ይቀየራል፣ 2 ወደ 4 ይቀየራል፣ 3 እንደ 3 ይቆያል፣ 4 ወደ 2 ይቀየራል፣ 5 ወደ 1 ይቀየራል። ረቂቅ ወደፊት ጊዜን አመለካከት ካሉ ጥያቄ 5ን ምላሽ ከገለበጡ በኋላ በሁሉም ጥያቄዎች ላይ ያገኙት ውጤት ይደምሩት። በመቀጠልም ለ10 ያካፍሉት። ውጤቱ በምዕራቡ ዓለም በስፋት የሚታዩት 6ቱ የጊዜ አመለካከቶች አዎንታዊ የኋላ ጊዜ አመለካከት። አዎንታዊ የኋላ አመለካከት ያላት ፖሊ የ35 ዓመት ወጣት ናት። የእኛ ፈተና በወሰደችበት ወቅት ፖሊ በልጅነት ከለመደቻቸው እይታዎች፣ ድምፆችና ጠረኖች በአብዛኛው የድንቅ ትዝታዎች ጎርፍ ያመጡብኛል፣ እንዲሁም ስለ ትናንት ሕይወቴ ማሰብ ደስታን ይፈጥርብኛል ከሚሉ መገለጫዎች ጋር ሙሉ በሙሉ ተስማምታለች። ለፖሊ ትናንት ማለት ግማሹ የሞላ ብርጭቆ ነው። ከባለቤቷ ከ2 ልጆቿ ጋር በአሮጌ የቪክቶሪያ ዘመን ስነ ሕንፃ በተገነባ ቤት ውስጥ ትኖራለች። ፖሊ ባለቤቷ ገና በ2ኛ ደረጃ ትምህርት ቤት የ3ኛ ዓመት ተማሪዎች በነበሩበት ጊዜ አንስቶ ንጹሕ የፍቅር ግንኙነት ነበራቸው። ቤት የምትውል እናት እንደመሆኗ ልጆቿም እሷ ያሳለፈችውን አይነት አስደሳች የሕይወት ተሞክሮ እንዲያሳልፉ ትመኛለች። በርካታ ጓደኞቿ ሞቅ ያለ ስሜት ያላት፣ ተወዳጅ፣ ተግባቢ፣ ደስተኛና በራስ መተማመን የተሞላች መሆኗን ይመሰክሩላታል። መጨነቅ፣ መተከዝ ወይም ቁጡ መሆን እጅግ አልፎ አልፎ ካልሆነ በስተቀር አይታይባትም። ፖሊ አብዛኛውን ምሽት ለቤተሰቧ እራት ታዘጋጃለች። ቤተሰቡም በሰፊ የኩሽና ጠረጴዛቸው ዙሪያ ተሰብስቦ ይመገባል። ለመዝናናት ስትሻ ፖሊ የጥንት ሙዚቃዎችን ታዳምጣለች፣ እንዲሁም ክላሲክ ፊልሞችን ትመለከታለች። በተጨማሪም የቤተሰብ ስብሰባዎችንና የዕደ ጥበብ ክለብ ስብሰባዎችን በቤቷ ማስተናገድ ትወዳለች። ፖሊ የቤተሰቡን ፋይናንስ በብቃት ታስተዳድራለች። ከገንዘብ አያያዝ አኳያ እጅግ ጠንቁቅ የሆነች ስትሆን አብዛኛውን ገንዘብ በባንክ ቁጠባ ሂሳብ ውስጥ ታስቀምጣለች። ፖሊ ከአያቷ በውርስ የተላለፈውን ሜካኒካል የእጅ ሰዓት ታስራለች። አዎንታዊ የኋላ ጊዜ አመለካከት በትናንት ላይ ያለንን ዝንባሌ እንጂ እሙን የሆነውን የጥሩና የመጥፎ ክንውኖች ማህደርን አያንጸባርቅም። በትናንት ላይ ያለን አዎንታዊ ዝንባሌ ሰዎች በገቢር ያሳለፏቸውን መልካም ክንውኖች ሊያንጸባርቅ ይችላል፣ ወይንም ግለሰቦች እጅግ ፈታኝ ከሆኑ ሁኔታዎች ውስጥ እንኳ የተሻለውን ነገር አውጥተው እንዲጠቀሙ የሚያስችል አዎንታዊ አመለካከትን ሊወክል ይችላል። ከስነ ልቦና አኳያ ግለሰቦች በትናንትናው ዕለት ተከስቷል ብለው የሚያምኑት ነገር በእርግጥ ከተከሰተው ነገር በላቀ ሁኔታ በአሁኑ አስተሳሰባቸው፣ ስሜታቸውና ባህሪያቸው ላይ ጉልህ ተጽዕኖ ያሳድራል። እዚህ ጋር የኒቼ ዝነኛ አባባል አለ፣ የማይገድለኝ ነገር ይበልጥ ጠንካራ ያደርገኛል የሚለው።
ይህንን አመለካከት በሚገባ ይገልጸዋል። አሳዛኝ ክስተቶችን አስተናግደው ነገር ግን በአዎንታዊ መንገድ የሚያስታውሷቸው ሰዎች ብርቱዎችና ተስፋ የሰነቁ የመሆን አቅም አላቸው። በአዎንታዊ የኋላ ጊዜ አመለካከት ላይ ከፍተኛ ውጤት ካስመዘገቡ እንኳን ደስ አሉት። ካላስመዘገቡ ራስን የማግኘት የማደግ ዕድል ከፊቱ ይጠብቆታል። ምዕራፍ 3 ስለ ትናንት ያሉን በርካታ አመለካከቶች ምን ያህል ጉድለት ያለባቸውና በቀላሉ ሊለወጡ የሚችሉ መሆናቸውን ያሳዩታል። አፍራሽ የኋላ ጊዜ አመለካከት አፍራሽ የኋላ ጊዜ አመለካከት ያለው ኔድ ኔድ የ40 ዓመት ጎልማሳ ነው። የእኛን ፈተና በወሰደበት ወቅት በሕይወት ውስጥ በተለየ መንገድ ላከናውናቸው ይገቡ ስለነበሩ ጉዳዮች አዘውትሬ አስባለሁ። እንዲሁም የትናንት ሕመሞችን፣ አሳዛኝ ገጠመኞች በሕሊናዬ ውስጥ ሁሌም ይመላለሳሉ ከሚሉ መገለጫዎች ጋር በጽኑ ተስማምቷል። ለእኔ ትናንት ማለት ግማሹ የጎደለ ብርጭቆ ነው። ኔድ 4ቱ ልጆቹ እርሱ የተቀበለውን አይነት መከራ፣ ስቃይ እንዳያዩ ይመኛል። ብዙ የቅርብ ጓደኞች የሉትም። ጥቂት የሚያውቁት ሰዎች ደስታ የራቀው፣ የተከዘ፣ የተጨነቀና አይን አፋር እንደሆነ አድርገው ይገልጹታል። አልፎ አልፎ ኔድ በከፍተኛ ብስጭት ውስጥ ስለሚወድቅ ራሱን መቆጣጠር ያቅተውና ዕቃዎቹን እስከ መስመር ይደርሳል። የአካል ብቃት እንቅስቃሴ የሚያደርገውም ሆነ ለፈገግታ የሚሆኑ ነገሮችን የሚከውነው እጅግ አልፎ አልፎ ነው። ደካማ የሆነ የስሜት መቆጣጠር አቅም ያለው ሲሆን የቁማር ጨዋታን ያዘወትራል። ምንም እንኳ ብርቱ ጉልበት ባይኖረውም ኔድ ሕመሙና መጥፎ ትዝታው በሕሊናው ውስጥ እንዳይመላለስበት ሲል ራሱን በሥራ ለማጥመድ ይሞክራል። ልክ እንደ አዎንታዊ የኋላ አመለካከት ሁሉ አፍራሽ የኋላ የጊዜ አመለካከት በትናንት ክስተቶች ላይ ያለዎትን ዝንባሌ ይለካል። አፍራሽ ዝንባሌዎች በእርግጥም ከተከሰቱ መጥፎ ገጠመኞች የመነጩ ሊሆኑ ይችላሉ፣ ወይንም ደግሞ ቀደም ሲል የነበሩ ጉዳት አልባ ክስተቶችን አሁን ላይ በአፍራሽ መንገድ ዳግም ከመገንባት ሊመነጩ ይችላሉ። ምንም እንኳ ማንም ሰው የትናንት ክስተቶችን መቀየር ባይችልም፣ ማናችንም ብንሆን በእነዚህ ክስተቶች ላይ ያለን ዝንባሌና እምነት መቀየር እንችላለን። አስተሳሰብንና አመለካከትን መቀየር ቀላል ባይሆንም እርስዎ ግን ያለ ጥርጥር አድርገውታል። ለጊዜው ያሉትን አመለካከት የመቀየር ሂደት የአንድን ወንዝ ፍሰት አቅጣጫ ለመቀየር ከሚደረግ ጥረት ጋር ሊመሳሰል ይችላል። በሁለቱ ሁኔታዎች በጊዜ ሂደት የሚደረጉ ትናንሽ ለውጦች እጅግ አስገራሚና ታላቅ ውጤት ሊያመጡ ይችላሉ። ጊዜን እንደ አንድ እጅግ ግዙፍና ኃይለኛ ወንዝ፣ ለምሳሌ እንደ ሚሲሲፒ ወንዝ አድርገው ያስቡት። በ19ኛው ክፍለ ዘመን በሚሲሲፒ ወንዝ ዳርቻ መሬት የነበራቸው ሰዎች በግዛታቸው ውስጥ አካፋ ይዞ የተገኘን ማንኛውም ሰው ያለምንም ማስጠንቀቂያ እንዲተኩሱበት ሰዎችን ይቀጥሩ ነበር። የትናንሽ ቀስ በቀስ የሚከወኑ ድርጊቶች ታላቅ ኃይል ካልተገነዘቡ በቀር ይህ ቅጽበታዊ ፍርድ እጅግ ጭካኔ የተሞላበት ሊመስሎት ይችላል። በ19ኛው ክፍለ ዘመን ስልጣንንና ሀብት የተጠቀሙ የመሬት ባለቤቶች በአንደኛው የሚሲሲፒ ዳርቻ ንብረት ይገዙና በመቀጠልም በተቃራኒው ዳርቻ ወዳለው የጎረቤቶቻቸው ይዞታ ዘልቀው በመግባት በስውር ቁልፍ የሆኑ የመሬት ክፍሎችን በአካፋ እየዛቁ የውሃውን ፍሰት አቅጣጫ በከፍተኛ ሁኔታ ይቀይሩት ነበር። በዚህ የተነሳ ስግብግቡ የመሬት ባለቤት ይዞታውን ሲያስፋፋ፣ በተቃራኒው ደግሞ ያለው ዳርቻ የመሬት ባለቤት ግን ይዞታው በወንዙ ተጠራርጎ ሲወሰድ ይመለከታል። የዚህ ታሪክ ስነ ምግባራዊ ትምህርት 3 ገጽታዎች አለው። አንደኛ፣ ጥቃቅን ለውጦች ታላላቅ ውጤቶችን ሊያስከትሉ መቻላቸው። ሁለተኛ፣ እርስዎ
የእርስዎ ግብ ለውጥን መፍጠር ሳይሆን በተፈጥሮ የሚከሰተውን ለውጥ ቅርጽ ማስያዝና መምራት መሆን እንዳለበት፣ ለውጥ የማይቀር መሆኑን፣ ስለዚህ የእርስዎ እውነተኛ ተግባር የዚህን አምልጦ አልባ ለውጥ አቅጣጫ ወይም አዎንታዊ ጎዳና መምራት ነው። ሦስተኛው፣ በሚቀጥለው ጊዜ ወደ ሚሲሲፒ ወንዝ ዳርቻ ሲጓዙ አካፋውን ቤቶ ያስቀምጡ። ተድላ ፈላጊ የአሁን ጊዜ አመለካከት። ተድላ ፈላጊው ሄድሊ የ25 ዓመት ወጣት ነው። መጠይቃችንን በወሰደበት ጊዜ ሄርሊ ለፈንጠዝያ ከጓደኞቹ ጋር መሰባሰብ ከሕይወት ታላላቅ ደስታዎች አንዱ ነው ብዬ አምናለሁ እና ድርጊቶችን በቅጽበታዊ ስሜት ተነሳስቼ እፈጽማለሁ ከሚሉት መገለጫዎች ጋር አጥብቆ ተስማምቷል። እጅግ የፈጠራ ሰው የሆነው ሄርሊ በርካታ ጓደኞች ያሉት ሲሆን የማይነጥፍ ጉልበትም አለው። ጀብደኛ ነው። ማንንም ሰው ማሳቅ ይችላል። እንዲሁም ሁል ጊዜ አስደሳች ጊዜ ማሳለፍን ያውቅበታል። የድግስና የፈንጠስያ ማዕከል ሲሆን አኗኗሩም ቅጽበታዊ በሆነው አካባቢያዊ ግፊት ወይንም ፍሮይድ የተድላ መርህ ብሎ በጠራው ጽንሰ ሐሳብ የሚመራ ነው። መርሁ ስሜቱ ጥሩ ከሆነ አድርገው የሚል ነው። ለሄድሊ ጥሩ ስሜት ከሚፈጥሩለት ነገሮች መካከል ማስተርቤሽን፣ ጥንቃቄ የጎደለ ግብረ ሥጋ ግንኙነት፣ የአልኮልና የዕፅ አጠቃቀም እንዲሁም መኪናን በፍጥነት ማሽከርከር ይገኙበታል። እነዚህን ሁሉ ድርጊቶች አዘውትሮ ይፈጽማል። የሄድሊ ወላጆች የተፋቱ ናቸው። የእጅ ሰዓት አያስርም። ዜናን አይከታተልም። ገንዘብ ሲያገኝ ዘመናዊ ልብሶችን ይገዛል። እንዲሁም ፈጣን ምግቦችን ይመገባል። ከ6 ወር በላይ በአንድ ሥራ ላይ ቆይቶ የማያውቅ ቢሆንም የጃዝ ሙዚቃን ይወዳል። የቅርጫት ኳስ ይጫወታል። እንዲሁም ዘመናዊ የስፖርት መኪናን ያሽከረክራል። የክሬዲት ካርዶቹ ጣሪያ እስኪነኩ ድረስ የዕዳ እጥፋት ቢኖርበትም ሎተሪ ለማሸነፍ ስለሚያስብ ይህ ጉዳይ እምብዛም አያሳስበውም። የዕድል አማኝ የአሁን ጊዜ አመለካከት። የዕድል አማኙ ፍሬድን እንመልከት። ፍሬድ የ20 ዓመት ወጣት ነው። መጠይቃችንን በወሰደበት ጊዜ ፍሬድ በሕይወቴ ውስጥ አብዛኛውን ነገር የሚወስነው ዕጣ ፋንታ ነው እና የሚሆነው ሁሉ መሆኑ ስለማይቀር የእኔ ጥረት ምንም ፋይዳ የለውም ከሚሉት አባባሎች ጋር በጽኑ ተስማምቷል። ይህ የግል ጥረትንና አቅምን ማጣት ለፍሬድ ጭንቀትና ድብርት በከፊል ምክንያት ሊሆን ይችላል። አብሮት ከሚኖረው ጓደኛው ለሴቶችም ሆነ ለሌሎች ጓደኞቹ እርሱን ሊያስተዋውቀው ለመግባባት አስቸጋሪ እንደሆነ ይገልጻል። ምክንያቱም ፍሬድ እጅግ ተስፋ አስቆራጭና መንፈሰ አዝጋሚ ስለሆነ ነው። ፍሬድ ደስታ የራቀው ኃላፊነት የማይሰማውና ግድ የለሽ ነው። የሄድል አይነት የተድላ ፍለጋ መንፈስም አይታይበትም። ምንም እንኳ ፍሬድ አደገኛ እጾችን የሚጠቀምና ጥንቃቄ የጎደለው የግብረ ሥጋ ግንኙነት የሚፈጽም ቢሆንም ይህንን የሚያደርገው ድርጊቶቹ ጥሩ ስሜት ስለሚሰጡት ሳይሆን ደህንነቱ የተጠበቀ የግብረ ሥጋ ግንኙነት መፈጸምም ሆነ ከእጽ መራቅ ለወደፊቱ የሚያመጣው አንዳችም ትርጉም ያለው ለውጥ የለም ብሎ ስለሚያምን ነው። የሚሆነው ሁሉ መሆኑ አይቀርም የሚል ጽኑ እምነት አለው። ለእርሱ ምንም ፋይዳ የለውም። እንዲያውም በአሁኑ ዕድል አማካኝነት ከፍተኛ ውጤት ያላቸው የእጽ ተጠቃሚዎች የአመለካከት ከሌላቸው ተጠቃሚዎች ይልቅ መርፌን የመጋራት ዝንባሌያቸው እጅግ የላቀ ሆኖ ተገኝቷል። የወደፊት የጊዜ አመለካከት። የወደፊቷ ፌሊሺያ የ32 ዓመት ጎልማሳ ናት።
መጠይቆቻችንን በሞላችበት ወቅት የሰው ልጅ የዕለት ውሎን በማለዳ አስቀድሞ ማቀድ አለበት ብዬ አምናለሁ እና አንድን ነገር ማሳካት ሳስብ ግቦችን አስቀምጣለሁ። እንዲሁም እነዚያን ግቦች ለመምታት የሚያስችሉ ጥብቅ ዘዴዎችን ደግሞ አዘጋጃለሁ ከሚሉ መግለጫዎች ጋር ሙሉ በሙሉ ትስማማለች። ፌሊሺያ የምትመራው ፍሮይድ የእውነታ መርህ ብሎ በጠራው ጽንሰ ሐሳብ ነው። በውስጧ ያለው አንዱ ማንነት ልክ እንደ ሄድሊ ቅጽበታዊ እርካታን የሚሻ ቢሆንም እርሷ ግን ቅጽበታዊ እርካታን የሚሰጠውን ጥቅም ለወደፊት ከሚያስከትለው ኪሳራ ጋር በጥንቃቄ ታመዛዝነዋለች። ወደፊት የላቀ ሽልማትና ውጤት እንደምታገኝ ስለምታምን አብዛኛውን ጊዜ የቅጽበት እርካታን መስዋዕት ታደርጋለች። ፌሊሺያ ብዙ የምታውቃቸው ሰዎች ቢኖሩም የቅርብ ጓደኞች ግን የሏትም። አብረዋት የሚሰሩ ሰዎች ፌሊሺያን እጅግ ታታሪ፣ ቋሚነት ያላትና ስለ ወደፊቱ የነገሮች ውጤት አጥብቃ የምትጨነቅ አድርገው ይገልጿታል። በሥራ ቦታ የተሰጣትን የጊዜ ገደብ በሚገባ ታከብራለች። እንዲሁም ከፍተኛ ውጤት የምታስመዘግብ ሰራተኛም ናት። አዲስ ለሆኑ ነገሮችና ለመነቃቃትም ብዛም ቦታ አትሰጥም። የባንክ ሂሳቧን በሚገባ ታስተካክላለች። የዕለት ማስታወሻና መርሃ ግብር ትጠቀማለች። እንዲሁም የሥራ ዝርዝሮችን ታዘጋጃለች። ሁል ጊዜም የእጅ ሰዓት የምታስር ሲሆን ትርፍ ጊዜ የሚባል ነገር እንደሌላት ትናገራለች። ለዓመታት የሕክምና ምርመራዋ ትልቅ ትኩረት ስለምትሰጥ ጥርሷን አዘውትራ በክር ታጸዳለች። እንዲሁም የደም ግፊትና የአንጀት የማበሳጨት ህመም ስላለባት የምትመገበውን በሚገባ ትቆጣጠራለች። ፌሊሺያ አደጋን መጋፈጥ፣ አልኮል፣ ዕፅና ጥንቃቄ የጎደለ የግብረ ሥጋ ግንኙነት ለህልሟ መሳካት እንቅፋት ከመሆን ውጪ ሌላ ፋይዳ እንደሌላቸውም ታምናለች። የረቂቅ የወደፊት ጊዜ አመለካከት ረቂቋ ቲፍኒ። ቲፍኒ የ50 ዓመት ጎልማሳ ናት። መጠይቃችንን በሞላችበት ወቅት ቲፍኒ ሞት የአዲስ ጅማሮ መግቢያ በር ብቻ ነው እና ሞት የሚሻገረው ግዑዙን አካሌን ብቻ ነው ከሚሉት መገለጫዎች ጋር አጥብቃ ተስማምታለች። ዳግም የተወለደች ክርስቲያን በመሆኗ ስትሞት ወደ መንግሥተ ሰማያት እንደምትገባም ታምናለች። ቲፍኒ በቋሚነት የሃይማኖት ሥርዓቶችን የምትከታተል ሲሆን በቤቷም መንፈሳዊ ሥርዓቶችን ታከናውናለች። ቲፍኒ የቅጽበት ስሜቷን የመቆጣጠር ከፍተኛ አቅም አላት። አግላይ ወይንም ጠበኛም አይደለችም። እንዲሁም ድርጊቶች ለወደፊት ስለሚያስከትሉት ውጤት አጥብቃ ትጨነቃለች። እነዚህ ገለጻዎች ስለ ስድስቱ የተለያዩ የጊዜ አመለካከቶች ጥልቅ ግንዛቤ የሚሰጡ ቢሆኑም የጊዜ አመለካከቶች ይበልጥ ግልጽ ሆነው የሚንጸባረቁት ግን ሰዎች በዙሪያቸው ካለው ዓለም ጋር በሚፈጥሩት መስተጋብር ውስጥ ነው። የጊዜ አመለካከቶች የሰዎችን ሐሳብ፣ ስሜትና ባህሪ እንዴት እንደሚቀርጹ ለማሳየት ፖሊ፣ ኔድ፣ ሄድሊ፣ ፍሬድ፣ ፌሊሺያ እና ቲፍኒ የአንድ ሁለተኛ ደረጃ ትምህርት ቤት የክፍል ጓደኛሞች እንደነበሩና ቦብ ለተባለው ሌላኛው የክፍል ጓደኛቸው የሐዘን ሥርዓት ላይ እንደተሰባሰቡ አድርገን እናስብ። በሁለተኛ ደረጃ ትምህርት ቤት ሳሉ ይህ ስብስብ የማይነጣጠል ነበር። ቦብ በቅርቡ የልብ ድካም አጋጥሞት ከማለፉ በፊት ለአጭር ጊዜ በሕክምና መሳሪያ ድጋፍ ቆይቶ ነበር። አሁን ደግሞ እነዚህ ምናባዊ የድሮ ጓደኛሞች ከሚወዷቸው ምግብ ቤቶች በአንዱ ተሰባስበው በቦብ የሐዘን ሥርዓት ላይ የሚያደርጉት ምልልስን እናዳምጥ። የወደፊቷ ፌሊሺያ 10 ደቂቃ ቀድማ ደረሰች። ማርፈድ ስለማትፈልግ ሌሎቹን በትዕግስት ማጣት ትጠብቃለች። የተቀሩት እንደ ልማዱ ከሚያረፍተው ሄድሊ በስተቀር በተባለው ሰዓት ደረሱ። አዎንታዊ የኋላ አመለካከት ያላት ፖሊ ሁላችሁንም በማየቴ እጅግ ደስ ብሎኛል። የቦብን ዜና ስሰማ በጣም ነበር ያዘንኩት። ከዚያም የድሮዎቹን የትምህርት ቤት መጽሔቶቻችንን ተመለከቱ። ትንሽ አጽናናኝ። ያኔ ድንቅ ጊዜያትን አሳልፈን ነበር።
አለች። አፍራሽ የኋላ አመለካከት ያለው ኔርሊ እንዲህ አለ። እኛም የራሳችን የሆኑ አስቸጋሪ ጊዜያት ነበሩ፣ ግን ሁላችሁንም ማየት ጥሩ ነው። ሁኔታዎች ከዚህ በተሻለ መንገድ በተፈጠሩ ኖሮ እመኝ ነበር አለ። እድል አማኙ ፍሬድ አዎ፣ ግን ይህ ነገር በተቀረነው ላይ መድረሱም አይቀርም። አሁኑኑ ብንላመደው ይሻላል አለ። የወደፊቷ ፌሊሺያ ራሳችንን በተሻለ ሁኔታ መጠበቅ አለብን። በሕይወታችን ገና ብዙ የምናከናውናቸው አጓጊ ነገሮች አሉ አለች። እድል አማኙ ፍሬድ ወዲያው ቀኑ ሲደርስ ልታደርግ የምትችይው አንዳችም ነገር የለም አላት። አዎንታዊ የኋላ አመለካከት ያለው ፖሊ የኮሌስትሮል መጠንህን መመርመር ትችላለህ። ፍሬድ ቤተሰባችሁ ውስጥ የልብ ህመም የለም እንዴ ብሎ ጠየቀ። እድል አማኙ ፍሬድ አዎ፣ ግን ያ ጊዜ ማጥፋት ብቻ ነው። ጣዕም የሌለውን የተፈጥሮ ምግብ ለ20 ዓመታት ስመገብ ኖሬ አንድ ቀን ከጤናማ ምግብ መደበር ስወጣ በአውቶቡስ ልገጭ ሁሉ እችላለሁ። ተድላ ፈላጊው ሄርሊ አርፍዶ መጣ። እናም ሰላም ጓዶች፣ እንዴት እያለፈ ነው አላቸው። የወደፊቷ ፌሊሺያ በፌስ ስሜት ስራ በዝቶብህ እንዳረፈድክ እንዳትነግረን አለችው። ተድላ ፈላጊው ሄርሊ ስራ በጭራሽ፣ ሄሎ 5 ጌም እየተጫወትኩ ነበር። የመጨረሻ ደረጃ ላይ ደርሼ ስሸነፍ ቆየሁ። ሄይ ቡፌ አለ እንዴ? አሪፍ ነው፣ በረሃብ ልሞትላችሁ ነው አለ። አዎንታዊ የኋላ አመለካከት ያላት ፖሊ ቦብ እንዴት እንድናስታውሰው እንደሚፈልግ ብዙ ሳስብ ነበር። ምናልባት በስሙ በትምህርት ቤት ውስጥ አንድ መቀመጫ ብናበረክትስ? አፍራሽ የኋላ አመለካከት ያለው ኔድ ተማሪዎች ስማቸውን እንዲቀርጹበት ነው እንዴ አላት። አዎንታዊ የኋላ አመለካከት ያላት ፖሊ አይደለም፣ ቦብ በትምህርት ቤቱ ምን ያህል መዝናናት ይወድ እንደነበር ታውቃለህ። እርሱን ለማስታወስ ትርጉም ያለው መንገድ ይሆነናል አለችው። አፍራሽ የኋላ አመለካከት ያለው ኔድ ቦብን ከነዚህ አስፈሪ የሕክምና መሳሪያዎች ጋር ተቆራኝቶ የሚያሳየው ምስል ከአእምሮዬ እስኪጠፋ ብዙ ጊዜ ይወስድብኛል አለ። ረቂቋ ቲፍኒ እርሷ አሁን በተሻለ ስፍራ ነው ያለው፣ እኛም መንግሥተ ሰማያት እስክንቀላቀለው ድረስ ይጠብቀናል አለችው። የወደፊቷ ፌሊሺያ የትምህርት ዕድል፣ የገንዘብ ድጋፍ ብናቋቁምስ? ቦብ ጎበዝ ተማሪ ነበር፣ በስሙ ልናደርገው እንችላለን። የእጅ ሰዓቷን ተመለከተች። ለባለቤቱ ከምሽቱ 3 ሰዓት ቤት እንደምትገባ ነግረዋለች። ሄድሊ ከቡፌው ተመለሰ። ተድላ ፈላጊው ሄርሊ ኦ ጌታዬ፣ የጎሽ ክንፎቹን መቅመስ አለባችሁ፣ እጅግ የሚገርሙ ናቸው። በሕይወቴ ከበላዋቸው ሁሉ ምርጡ ናቸው አለ። አዎንታዊ የኋላ አመለካከት ያላት ፖሊ በሕይወት ከበላው ሁሉ ምርጡ የእኔ ነው ብዬ አስባለሁ ነበረ እስከ ዛሬ አለችው። ተድላ ፈላጊው ሄርሊ ነበሩ እስካሁን ድረስ አላት። አዎንታዊው የኋላ አመለካከት ያላት ፖሊ አሁን እያወራን የነበረው በቦብ ስም ለትምህርት ቤቱ መቀመጫ ስለማበርከት ነበር። የወደፊቷ ፌሊሺያ ወይንም በስሙ የትምህርት ዕድል ስለማቋቋም ብላ ጨመረች። ተድላ ፈላጊው ሄርሊ ለምን አሮጌ መኪና ገዝተን በሮቹ ላይ የቦብን ስም ጽፈን ለዛሬው ወጣት አገልግሎት እንዲሰጥ ፍቅረኞች በሚገናኙበት መንገድ ላይ አናቆመው? ማን ያውቃል፣ ምናልባት 1 ወይም 2 ትዳርን ልናድን እንችላለን አለ። የወደፊቷ ፌሊሺያ በፌስ ስሜት ወይንም በወንዶች መጸዳጃ ቤት ውስጥ ነፃ የኮንዶም ማከፋፈያ ልናስቀምጥ እንችላለን አይደል አለችው። እድል አማኙ ፍሬድ ቀኑ ደርሶ ነበር፣ ከነዚህ የጎሽ ክንፎች አንዱን ስጠኝ አለ። ረቂቋ ቲፍኒ ቦብ እኛን ጥሎን እንዲሄድ ከመፈለጋችን በፊት ወደ ቤቱ ተጠራን እንጂ ሌላ ምንም አይደለም አለ።
የወደፊቷ ፌሊሻ የትምህርት ዕድል የምናቋቁም ከሆነ ቦብ ራሱ ሊረዳቸው የማይችለውን ተማሪዎች መርዳት እንችላለን። ዓለምንም የተሻለች ስፍራ እናደርጋታለን። አፍራሽ የኋላ አመለካከት ያለው ኔድ አላውቅም። እኛ ትምህርት ቤት በነበርንበት ጊዜ የትምህርት ዕድሎቹ ሁሉ የሚሰጡት ምንም ለማያስፈልጋቸው የሀብታም ልጆች ወይም የትምህርት ነርዶች ብቻ ነበር አለ። የወደፊቷ ፌሊሻ መልካም፣ እኔ መሄድ አለብኝ። ስለ አማራጮቻችን አስቡበት። ሁኔታዎችን እንዴት ማመቻቸት እንደምንችል ለማየት ለትምህርት ቤቱ ደውላለሁ። እንደገና የምንሰባሰብበትንም ጊዜ አቅዳለሁ። ፖሊ፣ አንቺ ቤት መገናኘት እንችላለን ብላ ጠየቀች። የኋላ አዎንታዊ የኋላ አመለካከት ያላት ፖሊ በታላቅ ደስታ ያንን ሄድሊ የሚወደውን ጣፋጭም አዘጋጃለሁ። ሁሉንም ሰው ማየት ልክ እንደ ድሮ ጊዜ እጅግ አስደሳች ነው አለች። ረቂቋ ቲፍኒ ቦብ በተሻለ ስፍራ እንዳለ ማወቄ ሁኔታውን ያቀልልኛል አለች። ተድላ ፈላጊው ሄድሊ ለፍሬድ ሄ ጓዴ፣ ጥለይ ልትሄድ አይደለም ነው እንዴ አለው። እድል አማኙ ፍሬድ አይ ሌላ የምሰራው የተሻለ ነገር የለኝም፣ ወደ መጠጥ ቤቱ እንሂድ። ተድላ ፈላጊው ሄርሊ አሁን አወራህ፣ ለቦስተር ስንል ጥቂት እንጠጣለን። ስድስቱም ሰዎች እርስ በርስ የሰነዘሯቸው ሐሳቦችን በመተርጎምና በጊዜ ላይ ያላቸውን መሰረታዊ አመለካከት በሚያጋልጥ መልኩ አስተያየት በመስጠት በየራሳቸው የጊዜ አመለካከት መነጽር በውይይቱ ላይ ተሳትፈዋል። ሁሉም ቦብን ይወዱት ነበር፣ እርስ በእርሳቸውም ይዋደዳሉ። ነገር ግን ዓለምን የሚመለከቱት በተለያየ መነጽሮች፣ በተለያየ የጊዜ አመለካከቶች ነው። አዎንታዊ የኋላ አመለካከት ያላት ፖሊ መልካም ጊዜያትን ታስታውሳለች። አፍራሽ የኋላ አመለካከት ያለው ኔድ መጥፎ ጊዜያትን ያስታውሳል። እድል አማኙ ፍሬድ ኃይል አልባ እንደሆነና ዕጣ ፈንታ ሕይወቱን እንደሚመራው ያምናል። ተድላ ፈላጊው ሄድል በዛሬ ሕይወት ይደሰታል። የወደፊቷ ፌሊሻ ለነገ ዕለት ታቅዳለች። ረቂቋ ቲፍኒ ደግሞ ቦብ በአካል ቢያልፍም በመንፈስ ግን ሕያው ነው በሚለው እምነት መጽናናትን ታገኛለች። የትኛውም ትርጓሜያቸው ወይም ሐሳባቸው ስህተት ወይም እብደት አይደለም፣ የተለያየ ነው እንጂ። እርግጥ ነው ልክ አንደኛው ገጸ ባህሪ አንድ አቅጣጫዊ የሆኑ ሰዎች እጅግ ጥቂት ናቸው። ሆኖም ከእኛ ምሳሌ ውስጥ በከፊልም ቢሆን የራስዎን በቅርብ የሚያውቋቸውን ሰዎች ማንነት መመልከቱ አይቀርም። በቀሪው የዚህ መጽሐፍ ክፍል ወደዚህ 6 የጊዜ አመለካከቶች መለስ እያለን እንጠቅሳቸዋለን። ይህን ስናደርግ ውስብስብ ለሆነው ጉዳይ የሚደረገውን ውይይት የሚያቀል አቋራጭ ቃል እንጠቀማለን። ስለ አንድ የተወሰነ የጊዜ አመለካከት ሐሳቦች፣ ስሜቶችና ባህሪዎች ስንገልጽ እያነሳን ያለነው በዚያ የተወሰነ ጊዜ አመለካከት ላይ ከፍተኛ ውጤት ያለውንና በሌሎች ላይ ደግሞ በአንጻራዊነት ዝቅተኛ ውጤት ያለውን ሰው ነው። በእውነተኛው ዓለም ሰዎች በበርካታ የጊዜ አመለካከቶች ላይ ከፍተኛ ውጤት ሊኖራቸው ይችላል። ሁሉም እርስ በርስ ይስተጋባሉ። ልክ እንደ ተድላ ፈላጊዎች፣ እድል አማኞችና ረቂቆች ግለሰቦች በአንድ የተወሰነ አይነት እንደሚገለጹ አድርገን እናወራለን። ነገር ግን እያንዳንዱ ሰው 6 የጊዜ አመለካከት ውጤቶችን ያካተተ የተሟላ መገለጫ እንዳለውና እያንዳንዱም ከዝቅተኛ እስከ ከፍተኛ በሚዘረጋ ሚዛን ላይ እንደሚለያይ እንድታስታውሱ እንጠይቃለን። ተጠባቂው የወደፊት እድገቶች። ይህንን ምዕራፍ እያነበቡ ሲመጡ ጊዜ በራሱ ሕይወት ላይ የሚያሳድረውን ተጽዕኖ መለየት እንደጀመሩ ሙሉ እምነት አለን። ይህን ለማድረግም አዳጋች አይደለም። ምሳሌዎቹ በዙሪያችን ሞልተዋል። ትናንትን እንዲያስታውሱ በማሰብ የትዝታ ዕቃዎችን በቤቶ ዙሪያ ያስቀምጡ ይሆናል።
ትናንትን ለማስወገድ ሲሉ ረቂቅ ስዕሎችን እንጂ የሰዎችን ምስል ላለማንጠልጠል ይወስኑም ይሆናል። ሁል ጊዜ ያረፍዱ ይሆናል፣ ወይም መጠበቅን አጥብቀው ይጠሉ ይሆናል። ካርል ሳጋን በኮስሚክ ካላንደሩ ላይ በውብ አገላለጽ እንዳስቀመጠው ጊዜ የሕይወታችን መድረክና የጽንፈ ዓለሙም መሠረታዊ ኅብረ ሕዋስ ነው። የጊዜ አመለካከት በምናባዊው የክፍል ጓደኞቻችን ሐሳብ፣ ስሜትና ባህሪ ላይ እንዴት ተጽዕኖ እንደሚያሳድር ተመልክተዋል። በቀጣዮቹ ምዕራፎች እያንዳንዳችን በሕይወት መድረክ ላይ የምንጫወተውን ሚና እንዲሁም የሕይወትዎን የሆነውን ጽሑፍ በመቅረጽና በመጻፍ ረገድ እንዴት የራስዎ ተሳትፎ ሊኖሮት እንደሚችል እንመረምራለን። ዓለም ሁሉ መድረክ ነው። ወንዶችና ሴቶችም ሁሉ ተዋናያን ብቻ ናቸው። መውጫና መግቢያ አላቸው። አንድም ሰው በዘመኑ በርካታ ሚናዎችን ይጫወታል። ዊሊያም ሼክስፒር። እንደወደዱት አስ ዩ ላይክ ኢት። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ይቀላቀሉን። ይህንን መጽሐፍ ምዕራፍ 2ን እንዲያንብበን ጨርሰናል። ምዕራፍ 3ን እንቀጥላለን። መልካም ጊዜ